ሀገራችን ከምትኮራባቸው የከፍተኛ ትምህርት ተቋማት ውስጥ አንዱ ማን ነው? ጅማ ዩኒቨርሲቲ ነው። ለምንድን ነው የምኮራበት ስንል ያው ኢንተርናሽናሊም ናሽናሊ ያለው የዩኒቨርሲቲ ራንክ ነው። ኢንተርናሽናል ኮላቦሬሽኑ በጣም ከፍተኛ ኮሚኒቲ ቤዝድ ኤዱኬሽን መሆኑ ከዛ ደግሞ ያው ሲማጎ ራንኪንግ ላይ ኢንተርናሽናል ራንኪንግ ላይ ናሽናል ሌቭል ላይ ከአዲስ አበባ ዩኒቨርሲቲ ቀጥሎ ሁለተኛ ነው። በየአመቱ ይሄ ራንክ ተቆናጦ ነው ያለው። የአዲስ አበባ ዩኒቨርሲቲ ሲነር ዩኒቨርሲቲ ነው። ከሱ በመቀጠል ይሄ ያለ በኪዋን እንትን ላይ በማሳተም ማለት ነው የእነሱ ስታፎች በእነሱ ፕሮፋይል በማሳተማቸው ይሄ በዚህ ራንኪንግ የወጣለን ነው። ስለዚህ ለሀገርም ኩራት ነው ማለት ለዓለም አቀፍም ለሀገርም ትልቅ ኢሜጅ ያለው ነው። ስለዚህ ሌላኛው ደግሞ ያው ዘመኑን በዋጀ መልኩ አዳዲስ ፕሮግራሞችን እየከፈተ ይገኛል። በጣም ኢንተርናሽናል ኮላቦሬሽኑ በጣም ከፍተኛ ነው። ከውጭ ዩኒቨርሲቲዎች ጋር ያለው ሊንኬጅም በጣም ከፍተኛ ነው። ለስታፎች የሚሰጠው እንትኖች ካፓሲቲ ቢልዲንጎችም የሚደነቅ ነው። እንግዲህ እኔም የዩጂ ፕሮግራም እዛ እንደመማሬ የሃይስኩል ትምህርቴን ጨርሼ ለመጀመሪያ ጊዜ ያው የዲግሪ ፕሮግራምን ጅማ ዩኒቨርሲቲ ነው የተማርኩት። የትምህርት አሰጣጡ በጣም ምርጥ እንደነበር እና በአሁኑም በሚሞሪ ውስጥ ያለ ዩኒቨርሲቲ ነው። ስለዚህ እነሱም ፕሮግራሞችን አስተዋውቃቸዋለሁ ማለት ለመማር ሀገር ውስጥ ለመማር የሚፈልጉ አሁን ጅማ ዩኒቨርሲቲ ኢን ኮላቦሬሽን ዊዝ ኢትስ ፓርትነርስ ሃዝ ዲዛይንድ 50 ኒው ፖስት ፕሮግራም ይላል ሪስፖንድ ቱ ከረንት ኒድስ እንደ ከረንት ቴክኖሎጂካል አድቫንስመንትን በመቃኘት ማለት ነው እና ይሄ ፒኤችዲ እና ማስተርስ ፕሮግራሞች ናቸው። ሄልዝ ኢንፎርማቲክስ በፊት ያልነበሩ ሉክ ሳይበር ሴኪሪቲ በሀገር ውስጥ አሁን እንደዚህ አይነት እንትኖች በጣም ተፈላጊ ናቸው፣ በአለም አቀፍም ማለት ነው። ሉክ አርቲፊሻል ኢንቴሊጀንስም እንዲከፍተዋል። በጤናዎች ላይ እንደዚህ ከሮቦቲክስ ጋር ከኤአይ ጋር ምናምን አገናኝቶ ነው የከፈቱት እና ይህ ፊልድ መማር ለቀጣይነቱም ይጠቅማል። ወደ ኢንዱስትሪ ለመግባት ከኢንተርናሽናሊ ኮምፒቲቲቭ ሆኖ ለመቀጠል እኚህ ፊልዶች ላይ አፕላይ ማድረግ በጣም ጠቃሚ ነው እና ሌሎች ዩኒቨርሲቲውም ይሄም ሞዴል መከተል አለባቸው ማለት እና እንዳልኳችሁ ባለፈው ቻይና 12200 ፕሮግራሞችን ዘግታ ነው አዲስ 10,000 ምናምን የከፈተችው ማለት ነው። ኒው ፕሮግራም ከኢንዱስትሪ ጋር ላይን በማድረግ እና ይሄም አንዱ እንትን ነው። እኚህ ፕሮግራሞች አዲስ ናቸው፣ በኢትዮጵያን ግን ተፈላጊ ናቸው ኢንተርናሽናል ኮምፒቲቲቭ ለመሆን። ስለዚህ ኢንተርናሽናል ራንኪንግ ላይም ጥሩ ነው ዩኒቨርሲቲ ፕሮፋይል። ስለዚህ እኚህ ፕሮግራሞችን ፕሮሞት አድርጉ ማለት ነው። ሰው አፕላይ እንዲያደርግባቸው ፕሮሞት አድርጉ። ሌሎች ዩኒቨርሲቲም ይህን ፈለግ መከተል አለባችሁ። አመሰግናለሁ።